ቤተክርስቲያን ፊት ለፊት ደግሞ አያት ሪልስቴት በጣም ግዙፍ የሆነ ሳይት እየገነባ እንደሆነ ይታወቃል። ከአያት ሪልስቴት ከሚያስገነባቸው ሳይቶች በቅርቡ ግንባታ የጀመረ ሳይት ነው ማለት ነው። በምስሉ ላይ እንደምትመለከቱት በአሁኑ ሰዓት ላይ ደግሞ የፋውንዴሽን ስራ የተሰራላቸው ያሉ ቤቶች በሽያጭ ላይ እንገኛለን። እንግዲህ ሳይታችን መሀል ከተማ የሚገኝ እጅግ በጣም ግዙፍ የሆነ ዘመናዊ ቤቶች የሚገነቡበት ከኮሪዶር ልማት ጋር ተገናኝቶ ደግሞ የተለያዩ ግሪን ኤሪያዎች፣ የመዝናኛ ቦታዎች፣ የልጆች መጫወቻ እንዲሁ ደግሞ ሰፋፊ ፓርኪንግ ኤሪያዎች ያካተተ ዘመናዊ ሳይት ነው እየገነባን የምንገኘው በ70/30 የግንባታ ሂደት። ይሄ ማለት የመንግስት ጋር የቤቶች ማልማት ስራ ጋር በተገናኘ አያት ሪልስቴት ከመንግስት ጋር ተስማምቶ እየገነባ የሚገኘው ሳይት ነው። ስለዚህ መሀል ከተማ መሀል ካዛንቺስ ላይ ነው የሚገኘው። ሎኬሽን እንደምታዩት ከግቢ ገብርኤል ቤተክርስቲያን ፊት ለፊት ነው የሚገኘው። በዚህ በኩል ደግሞ በአዋሬ በዚህ በኩል ከመጣችሁ ደግሞ ወደ 4 ኪሎ የሚወስደው አዲሱ ዋን ዌይ ትራፊክ መንገድ አጠገብ ነው የሚገኘው ማለት ነው። ሳይቱ በጣም ቆንጆ የሚባል ሳይት ነው። በሳይቱ ዙሪያ ደግሞ የተለያዩ ዓለም አቀፍ ሆቴሎች አሉ። ለምሳሌ ሂልተን ሆቴል እዚህ በቅርበት ይገኛል። እንደምትመለከቱት ከቅርበት የ5 ደቂቃ መንገድ ሂልተን ሆቴል አለ። በዚህ በኩል በቅርበት ደግሞ ሸራተን ሆቴል አለ። ከሆቴሎች በተጨማሪ ደግሞ ፍሬንድሺፕ ፓርክ፣ የአንድነት ፓርክ እንዲሁ ደግሞ የአብርሆት ላይብራሪ ከሳይታችን በቅርበት ይገኛል ማለት ነው። ስለዚህ ሳይታችን በሳይቱ ዙሪያ የተለያዩ የመንገድ አማራጮች አሉት። ወደ 7 መውጫና መግቢያ መንገዶች ያሉት ሳይት ነው ማለት ነው። በዚህ በኩል ከሄዳችሁ በመለስ ፋውንዴሽን ማለትም በዮናስ ጨርጨር በኩል መግቢያ መንገድ ይኖረዋል። በዚህ ከግቢ ገብርኤል ቤተክርስቲያን ፊት ለፊት ይኖራል። በዚህ በኩል ከሄዳችሁ ደግሞ በአቧሬ በኩል ወደ 7 መውጫና መግቢያ የመንገድ አማራጮች ያሉት ሁሉንም አገልግሎቶች ያሟላ በሳይቱ ዙሪያ ደግሞ የምትፈልጓቸው አገልግሎት የምታገኙባቸው ሃይማኖት ተቋማት፣ ዓለም አቀፍ ትምህርት ቤቶችና ሆቴሎች የምታገኙበት እጅግ በጣም ቆንጆ ሎኬሽን ላይ የተቀመጠ ሳይት ነው ማለት ነው። መልካም እንግዲህ ሳይቱ የሚገኝበትን ቦታና ሎኬሽን አብራርተህ ስለነገርከን እናመሰግናለን። ከዚሁ ጋር አያይዘህ እስኪ ስለዋጋውና አከፋፈሉ እንዲሁም የተለያየ አማራጭ አሁን ከልዩ ቅናሽ ጋር ተያይዟልና እሱ ነገር አንድ ላይ አያይዘህ ትገልጽልን። በጣም ጥሩ። እንግዲህ የካዛንቺስ ሳይታችን ከ45 ካሬ ባለ 1 መኝታ ጀምሮ ነው እየሸጥን ያለ ነው። ዝቅ ያለ ካሬ እስከ ከፍ ያለ ካሬ ድረስ ቤቶች አሉን። እስከ 160 ካሬ ባለ 4 መኝታ ቤቶች ናቸው ያሉን። እነዚህ ቤቶች ተጨማሪ ሰራተኛ ክፍል ያላቸውና ዘመናዊ የሆኑ ቤቶች ናቸው። እያንዳንዱ ብሎክ ቆንጆ የሆነ እይታ የምታገኙበት ቆንጆ የሆነ ቪው ያለው ከአንድ ብሎክ ወደ አንድ ብሎክ ሰፊ የሆነ ጋፕ አላቸው። በብሎኮች መካከል ተጨማሪ ፓርኪንግ ኤሪያዎች አላቸው። በብሎኮች መካከል ደግሞ ግሪን ኤሪያዎች በብዛት የሚገኙበት ሳይት ነው እየገነባን የሚገኘው። ስለዚህ ከ45 ካሬ ባለ 1 መኝታ ጀምሮ በ15% ቅድመ ክፍያ፣ ቀሪ ደግሞ በውሉ መሰረት በግንባታ ሂደት መሰረት የሚከፈል አግሪመንት ነው ያለን ማለት ነው። በአግሪመንት መሰረት ቀስ ያሉ ደንበኞቻችን እየከፈሉ የቤት ባለቤት መሆን ይችላሉ። በተለይ ደግሞ ቀስ ያሉ በረጅም ጊዜ እየከፈሉ የቤት ባለቤት መሆን ለሚፈልጉ መጀመሪያ 15% ይከፍላሉ። ሁለተኛ ክፍያ ደግሞ ቤዝመንቶች አልቆ ግራውንድ ላይ አርማታ ሲሞላ ሁለተኛ ክፍያ የሚከፈል ይሆናል። ሶስተኛ ክፍያ ደግሞ 5ኛ ፎቅ ሲደርስ የሚከፈል ይሆናል እየተባለ በውል መሰረት የሚከፈል ይሆናል ማለት ነው። ያለምንም የዋጋ ጭማሪ ከመጀመሪያ ከስማሙት አጠቃላይ የቤቱ ዋጋ እስከ መጨረሻ ቤቱን እስኪረከቡ ድረስ በብረት፣ በሲሚንቶ፣ በነዳጅ፣ በዶላር ሆነ ምንም አይነት ጭማሪ ሳይደረግበት በፊክስድ ፕራይስ ነው ቤቶች እየሸጥን ያለ ነው። ስለዚህ የካሬ አማራጮቻችን እነዚህ ይመስላሉ። ሎኬሽኑ እንደምታዩት ነው። በጣም ቆንጆ የሚባል ሎኬሽን ነው። መሀል ከተማ ነው። በጣም ብዙ ሰዎች የሚፈልጉት ነው። ለገስት ሃውስነት፣ ለመኖሪያነት በጣም ተፈላጊ የሆነ ቦታ ነው። ገዝተው ማከራየት ለሚፈልጉ፣ ለኢንቨስትመንት ለሚፈልጉ ደንበኞቻችን ደግሞ በጣም አዋጭ ነው። ምክንያቱም እንደምታዩቸው ትልልቅ ሆቴሎች ካዛንቺስ አካባቢ ነው ያሉት። ራዲሰን ሆቴል፣ ሸራተን፣ ሂልተን ሆቴል በቅርበት ያሉት ናቸው። ስለዚህ ዲያስፖራዎች ከውጭ ሲመጡ፣ ዲፕሎማቶች ወደ ሀገር ሲመጡ በቅርበት የሚገኝ ሳይት ስለሆነ ቤቶች ሲያልቁ አረፍ የሚሉባቸው በከፍተኛ የሆነ የዶላር መጠን የሚከራዩ ቤቶች ነው በዚህ ሳይት ላይ እየሸጥን ያለ ነው ማለት ነው። ስለዚህ ለመኖሪያም ሆነ ለኢንቨስትመንት በጣም አዋጭ የሆኑ ቤቶች ነው እየሸጥን ያለ ነው። በተለይ ደግሞ እዚህ ለመኖሪያነት ልጆች ለማሳደግ በጣም ቆንጆ የሆነ ሳይት ነው። ቅድም እንደነገርኩ የኤሌመንተሪ ስኩል ትምህርት ቤቶች እዚህ ሳይት ውስጥ የሚገነቡ ይሆናሉ። ከዛ በተጨማሪ 4 ሚኒ ስታዲየሞች ይኖራሉ። እግር ኳስ መጫወቻ ስታዲየሞች ይኖራሉ። የባስኬትቦል መጫወቻዎች ይኖራሉ። ስዊሚንግ ፑል፣ የመዋኛ ገንዳዎች ይኖሩታል። በተጨማሪ ደግሞ ሰፋፊ የሆኑ ግሪን ኤሪያዎች ይኖሩታል። ትላልቅ የገበያ ማዕከላት ይኖሩታል እዚህ ጋር። ስለዚህ ሁሉንም አገልግሎት ሲያሟላ በፊት ቢሸጥም ቢከራይም ቢኖርበትም በጣም ተመራጭ የሆነ ሳይት ላይ ነው ቤቶች እየሸጥን ያለ ነው ማለት ነው። ከቅድመ ክፍያ 15% በላይ ከፍ አድርገው ለሚከፍል ደንበኞቻችን ከ7% እስከ 20% የሚደርስ የበዓል ቅናሽ አድርገናል። 35% ለሚከፍል ደንበኛችን 7% ቅናሽ እናደርጋለን። ከዛ በላይ ደግሞ ከፍ አድርጎ ለሚከፍል ደንበኛ እስከ 20% የሚደርስ ቅናሽ አዘጋጅተን እንጠብቃቸዋለን። ከካዛንቺስ ሳይታችን በተጨማሪ አያት እንደሚታወቀው የተለያዩ ሳይቶች በአሁኑ ሰዓት ላይ ያሉት፣ ለምሳሌ ሲኤምሲ ሳይት ይገኛል። ከ24 ካሬ ጀምሮ ሱቆች
ማለትም ከ3 ሚሊዮን ብር አጠቃላይ ክፍያ ጀምሮ ቅናሽ በሚባል ዋጋ በካሬ ከ126 ሺህ ብር ጀምሮ ሱቆች እየሸጡ ይገኛሉ። ከዛ በተጨማሪ ደግሞ ከአያት አደባባይ ወደ ጣፎ በሚወስደው መንገድ ላይ ሊና ሳይታችን ላይ በጣም ቆንጆ ፕሮግረስ እየደረሰ ያለው በምስሉ ላይ እንደምትመለከቱት ማለት ነው። ቆንጆ ፕሮግረስ ያላቸው ቤቶች ከ85 ካሬ ባለ 2 መኝታ ጀምሮ ማግኘት ይችላሉ። ከዛ በተጨማሪ አያት ሪል ስቴት በቅርቡ አዲስ ሳይት ለሽያጭ አውጥተዋል። ቤሌር ከቀበና ወደ 4 ኪሎ በሚወስድ መንገድ እዛ ላይም በ15% ቅድመ ክፍያ ከ60 ካሬ ጀምሮ የቤት ባለቤት መሆን ይችላሉ ማለት ነው። ስለዚህ መሀል ከተማ ላይ የቤት ባለቤት መሆን ለሚፈልጉ የካዛንቺስ ሳይታችንና የቀበና ቤሌር ሳይታችን በጣም ተመራጭ ነው። ፕሮግረሳቸው ቆንጆ የሆኑ ሳይቶች ደግሞ ሲኤምሲ እና ቅድም የነገርኩህን የአያት አደባባይና ከአያት አደባባይ ወደ ጣፎ በሚወስደው መንገድ ላይ ዲና ሳይታችን ላይ የቤት አማራጮች አዘጋጅተናል ማለት ነው። ስለዚህ አያት ላይ ሱቅ ሆነ ቤት ያለምንም የዋጋ ጭማሪ መግዛት ይቻላል ማለት ነው። አመሰግናለሁ። ስለሰጠህን ሰፋ ያለ ማብራሪያ እናመሰግናለን።